የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬ መቀጠሉ ተሰምቷል። በክልሉ ኢትዮጵያና ሱዳን አዋሳኝ ቀጠና በተደረገው ውጊያ በርካታ የአገዛዙ ወታደሮች መገደላቸውን ደግሞ የመረጃ ምንጮች ተናግረዋል። በሌላ በኩል የብልጽግና አገዛዝ ከፍተኛ ቁጥር ያለው ሰራዊት ወደ ቤኒሻንጉል ጉሙዝ ቀጠና እያስገባ እንደሚገኝ ተሰምቷል። በዝርዝር የምናየው ቀዳሚ ጉዳይ ነው። የኢህአዴግ ውድቀት ተከትሎ የመጣው ብልጽግና እንደ ደርግና ሌሎች ስርዓቶች የጥፋት ኃይል ሆነብን አሉ አቶ አማኑኤል አሰፋም። የትግራይ ህዝብ እንደ ኩርዶች ተበትኗል ወይም ደግሞ እንደ ቢያፍራ ህዝብ ባሉ የዘር ማጥፋት ወንጀሎች ተገዝቷል ማለት ህዝቡ እንዲተባበር አቶ አማኑኤል አሰፋ ጥሪ አቅርበዋል። በዝርዝር የምናየው ሌላኛው ጉዳይ ነው። የአሜሪካና ፓኪስታን ልዑክ በድርድሩ ላይ ለመሳተፍ ስዊዘርላንድ ሲገቡ የዛሬውን የአራትዮሽ ንግግር በመግባቢያ ስምምነት ጥሰትና መፍትሄዎች መለየት ላይ እንደሚያተኩር ደግሞ ኢራን ተናግራለች። በአሁኑ ሰዓት ሁለቱ ሀገራት ለድርድር እየተዘጋጁ ሲሆን ኢራን በቅድሚያ ሆርሙዞች መጠን ማስከፈት የሚችል መስተማመን ላይ ለመድረስ ጥያቄ ለማቅረብ መዘጋጀቷ ተሰምቷል። በዝርዝር የምትሰሙት ይሆናል። የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ዶናልድ ትራምፕ ባላቸው ፖለቲካዊ ታዋቂነት ላይ ጥያቄ ካነሱና ዳግመኛ ፎቶ እንድንነሳ በተደጋጋሚ ጠይቃኛለች ማለታቸውን ተከትሎ በማህበራዊ ሚዲያ ምላሽ ሰጥተዋል። ትራምፕ ባለፈው ቅዳሜ በጠቅላይ ሚኒስትሯ ላይ በጣሊያን ካላት እውቅና አንጻር የሰራችው እዚህ ግባ የሚባል ነው ሲሉም ተችተዋታል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁ ስትቆዩ እነዚህና ሌሎችን በዝርዝር ትሰማላችሁ። መልካም ቆይታ ይሁንላችሁ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። በክልሉ ኢትዮጵያና ሱዳን አዋሳኝ ቀጠና በተደረገው ውጊያ በርካታ የአገዛዙ ወታደሮች መገደላቸው የተሰማ ሲሆን አገዛዙ ደግሞ በርካታ ቁጥር ያለውን ሰራዊት ወደ ቤኒሻንጉል ጉሙዝ ቀጠና እያስገባ ይገኛል። በአማራ ክልል ምዕራብ ጎንደር ዞን መተማ በአገዛዙ ጦርና ፋኖ ኃይሎች መካከል በተደረገው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት መረሱን የፋኖ የመረጃ ምንጮች ለኢትዮኒውስ ተናግረዋል። ሰኔ 13 2018 ዓ.ም ኢትዮጵያና ሱዳን አዋሳኝ ቀጠና በሆነው መተማ ወረዳ ዳስ ጉንዶስ የተባለ አካባቢ በተደረገው ውጊያ ከ45 በላይ የአገዛዙ ጦር አባላት የሞትና የአካል ጉዳት ደርሶባቸዋል ያሉት የመረጃ ምንጮች ሲሆኑ በፋኖ በኩልም ጥቂት አባላት ተጎድተዋል ሲሉ ተናግረዋል። በወረዳው ዳስ ጉንዶ አካባቢ በተደረገው ውጊያ የተገደሉት አብዛኛዎቹ የአድማ ብተናና ሚሊሻ አባላት ናቸው ያሉት የአካባቢ ነዋሪዎች በኩላቸው ተጎጂዎቹ ወደ ገንዳ ውሃ ሆስፒታል ለሕክምና ሲወሰዱ በውጊያው የተገደሉ ከ20 ያላነሱ የአገዛዝ ጦር አባላት ደግሞ በአካባቢው ቀብራቸው ተፈጽሟል ሲሉ ተናግረዋል። ጉዳት ከደረሰባቸው በተጨማሪ በፋኖ ኃይሎች የተያዙ የአገዛዙ ጦር አባላት አሉ ነው ያሉት የመረጃ ምንጮቻችን። በኢትዮጵያና ሱዳን አዋሳኝ አካባቢ በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ለቀናት ቆሞ ነበር ያሉት የመረጃ ምንጮች በትላንትናው ዕለት በፋኖ ኃይሎች ውጊያ ከፍተኛ ጉዳት የደረሰበት የአገዛዙ ጦር በዛሬው ዕለት መካናይዝድ ኃይሉን ወደ ዳስ ጉንዶ እያስገባ ይገኛል ብለዋል። በተያያዘም በዛሬው ዕለት ሰኔ 14 2018 ዓ.ም ከመተማ ወረዳ ወደ ቋራ ቀጠና ጉዞ ላይ የነበረ የአገዛዙ ጦር ላይ በፋኖ ኃይሎች በተከፈተ የደፈጣ ውጊያ በርካቶች መገደላቸው ሰምተዋል። የአገዛዙ ጦር ጥቃት የተፈጸመባት ሽንፋ ከተማ አካባቢ ነው ያሉት የመረጃ ምንጮች የደፈጣ ጥቃቱ ተከትሎ ለሰዓታት የፊት ለፊት ውጊያ ተደርጓል ሲሉም ተናግረዋል። በክልሉ ወሎ ቀጠና በተመሳሳይ በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ የቀጠለ ሲሆን በካብሮ ወረዳ መርሳ ከተማ አቅራቢያ የፋኖ ኃይሎች በከፈቱት ውጊያ በርካታ የአገዛዙ ወታደሮች የሞትና የአካል ጉዳት እንደደረሰባቸው አፋብን ምኒልክ ይፋ አድርጓል። የፋኖ ኃይሎች ውጊያውን የከፈቱት መርሳ ከተማ አቅራቢያ በሆሮ በተባለ አካባቢ ካምፕ አደረገ የአገዛዙ ጦር ላይ መሆኑን ነው አፋብን ጨምሮ ያስታወቀው። በተመሳሳይ በዛሬው ዕለት ሰኔ 14 2018 ዓ.ም በሰሜን ወሎ ዞን ዳውንት ወረዳ በቀጠለው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት ተመዝግቧል ተብሏል። በወረዳው በተከታታይ ቀናት በቀጠለው ውጊያ ሰላማዊ ሰዎች መገደላቸውን የተሰማው በዛሬው ዕለት ዳውንት ወረዳ ሰንተል የተባለ አካባቢ በተደረገው ውጊያ በርካታ የአገዛዙ ወታደሮች መገደላቸውን የተናገሩት የፋኖ የመረጃ ምንጮች ይህን ተከትሎም የአገዛዙ ጦር በቀጠናው ገሃ ማርያም፣ ጥቁር አምባ ተራራም በከባድ መሳሪያ እየደበደበ ይገኛል ብለዋል። ይህ በእንዲህ እንዳለ የብልጽግና አገዛዝ ከፍተኛ ቁጥር ያለው ሰራዊት ወደ ቤኒሻንጉል ጉሙዝ ቀጠና እያስገባ ይገኛል ተብሏል። አገዛዙ በርካታ ተጨማሪ ኃይሉን ወደ ቤኒሻንጉል ጉሙዝ ቀጠና እያስገባ ያለው ከሱዳን አቅጣጫ ጥቃት ሊከፈትብኝ ይችላል በሚል ስጋት መሆኑን የመረጃ ምንጮች ናቸው የተናገሩት። በዚህም
ላለፉት 3 ተከታታይ ቀናት ከጎንደር ቋራ አቅጣጫ በጃዊ በኩል በቻግኒና ከኦሮሚያ ክልል ወለጋ አቅጣጫ ወደ አሶሳ በርካታ አሽከርካሪዎች ወታደሮችና የጦር መሳሪያዎችን ጭነው ወደ ቤኒሻንጉል ጉሙዝ ክልል ሸርቆሌና ኩምሩክ ወረዳዎች ገብተዋል ተብሏል። በእነዚህ አካባቢዎች ከፍተኛ የተሰማራው የአገዛዝ ጦር በተጨማሪም የሱዳን ፈጥኖ ደራሽ አባላት በብዛት በወታደራዊ ተሽከርካሪዎች መሳሪያዎችን ጭነው ሲንቀሳቀሱ መልከታቸውን የአካባቢ የመረጃ ምንጮች ለኢትዮ ኒውስ ተናግረዋል። በተለይም በቤኒሻንጉል ጉሙዝ ክልል አሶሳ ዞን ሸርቆሌ ወረዳ ከፍተኛ ወታደራዊ እንቅስቃሴ ያለ ያሉት የመረጃ ምንጮቹ በዚህ አካባቢ ባለፉት ሳምንታት በአገዛዝ ጦርና በአካባቢ በሚንቀሳቀሱ የቤኒሻንጉል ጉሙዝ ኃይሎች መካከል ውጊያ መደረጉንም ተናግረዋል። አሁን ላይ ታጣቂዎቹ በሸርቆሌ ወረዳ ገመድ የተባለ ቀጠናን ተቆጣጥረው ይገኛሉ ሲሉ ነው የመረጃ ምንጮቹ አክሎ የተናገሩት። የኢህአዴግ ውድቀትን ተከትሎ የመጣው ብልጽግና እንደ ደርግና ሌሎች ስርዓቶች የጥፋት ኃይል ሆነብን ሲሉ የትግራይ ክልል ምክትል ፕሬዚዳንት አቶ አማኑኤል አሰፋ ተናገሩ። የትግራይ ህዝብ እንደ ኩርዶች ተበትኗል ወይም ደግሞ እንደ ቢያፍራ ህዝብ ባሉ የዘር ማጥፋት ወንጀለኞች ተገዝቷል ማለት ህዝቡ እንዲተባበርም ጥሪ አቅርበዋል። የትግራይ ክልል የምክትል ፕሬዚዳንትና የፍትህ ቢሮ ኃላፊ አማኑኤል አሰፋ እያንዳንዱ የትግራይ ተወላጅ የትግራይን ህዝብ ህልውና፣ ደህንነት፣ ሉዓላዊነትና የራስን እድል በራስ የመወሰን መብት ለማረጋገጥ ብሔራዊ አንድነቱን ማጠናከር አለበት ሲሉም ተደምጠዋል። የሰማዕታት ቀን በሚከበርበት መድረክ ላይ ንግግር ያደረጉት የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ የትግራይ ህዝብን ለማጥፋት ስርዓቶች በተከታታይ ሞክረዋል፣ በደል ማርሰውብናል ማለት የተናገሩ ሲሆን የኢትዮጵያ አገዛዞች የትግራይን ህዝብ ለማጥፋት በተደጋጋሚ ሞክረዋል ማለት የሐውዜን ጭፍጨፋ በዋናነት ጠቅሰው ከሰዋል። በሐውዜን ጥቃት የተበሳጩና የተቆጡ የዘመን ወጣቶች ደርግን ከትግራይና ከኢትዮጵያ ለማስወገድ የሚያስችል ኃይል ገንብተው በ3 ዓመት ውስጥ አስወገዱት ያሉት አቶ አማኑኤል አሰፋ ያንን አልፈን የመሰረት ነው የኢህአዴግ ስርዓት ከውስጥም ከውጭም ባጋጠሙ ችግሮች ፈርሶ አዲስ የብልጽግና ስርዓት ቢመጣም የህልውና አደጋ ውስጥ አስገብቶናል፣ ሊያጠፋንም እየሰራ ይገኛል። በዚህም የዘር ማጥፋት ጦርነት አውጆብናል ብለዋል። አቶ አማኑኤል በውስጥም በውጭ ምክንያቶች የኢህአዴግ ውድቀት በብልጽግና ስርዓት ተተካ፣ ብልጽግና ፓርቲ ወደ ቀድሞ የጥፋት ፖሊሲ ተመልሶ በትግራይ ህዝብ ላይ አስደንጋጭ የዘር ማጥፋት ወንጀል ፈጽሟል ማለት ከሰዋል። በዚህም የትግራይ ህዝብ በትግሉና በከፈሉት መስዋዕትነት የፕሪቶሪያ ስምምነት ተፈርሞ ነበር ያሉት አቶ አማኑኤል አሰፋ ይህም ሆኖ የትግራይ ህዝብ ለሀገራዊ ህልውናና ለደህንነቱ እውነተኛ ስጋት ውስጥ ወድቋል፣ ሉዓላዊነቱ ተወሯል፣ የራስን እድል የመወሰን መብቱን ተነጥቋል፣ ከቤታቸው ተፈናቅለዋል፣ የጤና ስርዓቱ በበጀት ጥረት ምክንያት ተቋርጦ ሞትና የጥፋት ኃይል ታውጆበታል። በአጭሩ በትግላችንና በመስዋዕትነታችን ያሸነፍነው የጎሳና የመደብ ጭቆና ለመቀልበስ ቀንና ሌሊት ከክፎችና ሽፍቶች ጋር የሚሰራው ጠላት አሁንም እንደ ህዝብ ሊያጠፋን አልተኛም በማለት ከሰዋል። በዓለም ላይ በልመናና በልመና የሚሰጥ ሰላምና ፍትህ የለም የሚሉት አቶ አማኑኤል አሰፋ በአሁኑ ሰዓት ተባብረን ልንታገል ይገባል ብለዋል። የትግራይ ህዝብ እንደ ኩርዶች ተበትኗል ወይም እንደ ቢያፍራ ህዝብ ባሉ የዘር ማጥፋት ወንጀለኞች ተበትኗል ያሉት አቶ አማኑኤል በፕሪቶሪያ የሰላም ሂደት ውስጥ ያለን ተስፋ ጭምር ወድቋል ሲሉ ተናግረዋል። ጨምረውም እኛ በቅርቡ የብልጽግና ስርዓት መዋቅር ሆኖ ያገለገለው ጊዜ አስተዳደርን ትተን የተመረጠውን የትግራይ መንግስት ወደ ህገ መንግስታዊ ደረጃውና ተልዕኮ መልሰናል የሚሉት አቶ አማኑኤል በአሁኑ ሰዓት የትግራይ ክልል መንግስት ዋነኛ ተልዕኮ ተግባር ይህንን የህልውና አደጋ መቀልበስ የሚያስችል ስራ መተግበር ነው ብለዋል። አቶ አማኑኤል የትግራይ ህዝብ ህልውና፣ ደህንነት፣ ሉዓላዊነትና የራስን እድል በራስ የመወሰን መብት ማረጋገጥ ላይ ትኩረት አድርገን እየሰራ እንገኛለን ብለዋል። በዚህ ታላቅ ተልዕኮ መሰረት ብለው በጠሩት ቃል የተፈናቀሉትና የተፈናቃይ ሰዎችን ወደ ቤቶቻቸው እንመልሳለን፣ የህዝባችን ውስጣዊ ሰላምና ደህንነት ለማረጋገጥ ሙስናና የሙስና ልምምዶችን ለማስወገድ የህግ የበላይነትን ለማረጋገጥና የህዝባችን ብሔራዊ አንድነት ለማጠናከር እንደ መንግስት ጠንክረን እንሰራለን ሲሉም ተደምጠዋል። አቶ አማኑኤል አሰፋ በመድረኩ ላይ ባለፉት ረጅም ዓመታት በኢትዮጵያ ስርዓቶች የትግራይ ህዝብ ላይ የተፈጸሙ በደሎችን የዘረዘሩ ሲሆን እነዚህም ሁሉ መቀልበስ የምንችለው ግን አንድነታችን ስንጠብቅ መሆኑን ታሪካችን ምስክር ነው። በሐውዜን የተፈጸመው ጭፍጨፋን ተከትሎ በርካቶች ሞተዋል። ያንን መሰረት አድርገው በየቤቱ ያለቁና ቁስላቸው እንኳ ለመታጠብ ያልበቁ እናቶች ነበሩ። ያ ያስነሳቸው ወጣቶች ግን ደርግን ከትግራይም ሆነ ከኢትዮጵያ አስወግደዋል ብለዋል። አቶ አማኑኤል አሁን ላይ የትግራይ ህዝብ ህልውና፣ ደህንነትና ሉዓላዊነት እንዲሁም የራስ እድል በራስ የመወሰን መብት ለማረጋገጥ ሁሉም የትግራይ ተወላጆች ሀገራዊ አንድነታቸውን እንዲያጠናክሩ ማለት ጥሪ ሲያቀርቡም በመድረኩ ላይ ተሰምተዋል። የአሜሪካና የፓኪስታን ልዑክ በድርድሩ ላይ ለመሳተፍ ስዊዘርላንድ ሲገቡ ኢራን ደግሞ የአራትዮሽ ንግግሩ በመግባቢያ ስምምነቱ ጥሰትና መፍትሄዎች መለየት ላይ እንዲያተኩር ፈልጋለሁ ብላለች። የፓኪስታን ጠቅላይ ሚኒስትር ሻህቤዝ ሻሪፍና የአሜሪካው ምክትል ፕሬዚዳንት በድርድሩ ላይ ለመገኘት ስዊዘርላንድ ከገቡት መካከል ናቸው። የፓኪስታን ጦር አዛዥ ፊልድ ማርሻል አሲም ሙኒር ከጠቅላይ ሚኒስትር ሻሪፍ ጋር አብረው ወደ ጄኔቫ መጓዛቸውንም
ቢቢሲ ዘግቧል። ፓኪስታን በአሜሪካና በኢራን መካከል ዘላቂ የሰላም ስምምነት እንዲፈረም ስታሸማግል የቆየ ሲሆን የፓኪስታን የውጭ ጉዳይ ሚኒስትር ቀደም ብሎ በስዊዘርላንድ በሚደረገው ንግግር ላይ ለመካፈል የኳታር ልዑክም እንደሚገኙ ማስታወቁም ይታወቃል። ይህ በእንዲህ እንዳለ የአሜሪካ ፕሬዚዳንት ምክትል ፕሬዚዳንት የሆኑት ጄዲ ቫንስ በስዊዘርላንድ ድርድሩ በሚደረግበት ሪዞርት መረሳቸውንም የቢቢሲ ዘገባ ያሳያል። ነገር ግን የኢራንና አሜሪካ ልዑክ ድርድራቸውን ዛሬ ይጀምራሉ ተብለው ይጠበቅም በኢራን በኩል አዲስ ሀሳብ መጥቷል። በአሜሪካና በኢራን መካከል ድርድር እንዲደረግ የሚያስችል የ60 ቀናት ተኩስ አቁም የተደረሰ ቢሆንም የእስላማዊ ሪፐብሊኩ ግን ቅዳሜ ዕለት እስራኤል ሊባኖስ ላይ የምትፈጽመውን ጥቃት አላቆመችም በሚል ሆርሙዝ ወሽመጡን መዝጋቱን አስታውቋል። የአሜሪካ ጦር ግን ወሽመጡ ክፍት ነው እያለ አስተባብሏል። የዛሬ አራትዮሽ ንግግር በመግባቢያ ስምምነቱ ጥሰትና መፍትሄዎች መለየት ላይ ያተኩሯል ብሏል። የኢራን ተወካዮች የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ በስዊዘርላንድ በሚደረገው ንግግር የስምምነቱ መጣስ በግልጽ ማሳየትና የመፍትሄ መንገዶችን በመለየት የቴህራን ተልዕኮ ቅድመ ሁኔታዎችን ማቅረብ ላይ የሚያተኩር ነው ብሏል። ሳዳ ቫሲማ የተባለው መገናኛ ብዙሃን እንደተናገሩት በስዊዘርላንድ የኢራን ልዑክ ሲገኝ ከቅዳሜ ጀምሮ ያልጸና የተኩስ አቁም በሊባኖስ መፈጠሩን ተናግሯል። ይህም የሆነው በዲፕሎማሲያዊ የቅርብ ትብብር ምክንያት ነው ብለዋል። ኢራን በቀላሉ ስምምነት ፈርማት የተፈጻሚነት ሂደቱ በራሱ እንዲተገበር አተውም ይላሉ ቃል አቀባዩ። ከዚህ ይልቅ የሌላኛው ወገን እርምጃ በቅርብ መከታተል አስፈላጊ መሆኑን ጠቅሰው የተገቡ ቃል ኪዳኖች መፈጸማቸውን ለማረጋገጥ ሁሉንም መንገዶች እንጠብቃለን ብለዋል። ቃል ነው ያሉት ቃል አቀባዩ ይህም መመሪያ ያለፉ ጉዳዮችን ላለመድገም አስፈላጊ ነው ሲሉ አክለው መናገራቸውን ቢቢሲ ዘግቧል። የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ዶናልድ ትራምፕ ባላቸው የፖለቲካ ታዋቂነት ላይ ጥያቄ ካነሱ በኋላ ዳግመኛ ፎቶ እንድንነሳ በተደጋጋሚ ጠይቃኛለች ማለታቸውን ተከትሎ በማህበራዊ ሚዲያ ምላሽ ሰጡ። ትራምፕ ቅዳሜ ዕለት ጠቅላይ ሚኒስትሯ በጣሊያን ካላት እውቅና አንጻር የሰራችው ዚግባ የሚባል አይደለም ሲሉ ተችተዋታል። አክለውም አሜሪካ ቴህራን የኒውክሌር ጦር መሳሪያ እንዳታገኝ ወይም ደግሞ እንዳትሰራ ለመከላከል ያደረጉትን ጥረት አልደገፉም ሲሉ ጠቅላይ ሚኒስትሯን ከሰዋቸዋል። ሜሎኒ በኢንስታግራም ገጻቸው ላይ በሰጡት ምላሽ ትራምፕ ምንም ትንኮሳ ሳይደርስባቸው በቋሚነት የሚፈጽሙት ትችት እርባና ቢስ ነው ብለዋል። ስለ እኔ ዝነኛነት የአንተን ጓደኛ መሆን አያግዘውም፣ ከአንተ ጋርም ባለ ግንኙነት ላይ የተመሰረተ አይደለም ሲሉ ቀጥታ ምላሽ ሰጥተዋል። የኔን ዝነኛነት የአንተ ጭንቀት ሊሆን አይገባም፣ በራስ ላይ እንድታተኩር ሀሳብ አቀርባለሁ ይላሉ ሜሎኒ ለትራምፕ ሲናገሩ። ቅዳሜ ዕለት ትራምፕ የጣሊያን ጠቅላይ ሚኒስትር አሜሪካ የአየር ኃይሉ ጦር ሰፈር በኢራን ላላቸው ዘመቻ እንዳትጠቀም በማድረግ ግዙፍ የሎጂስቲክስ እንቅፋት ፈጥረዋል ሲሉ ከሰዋቸው ነበር። የጣሊያኗ ጠቅላይ ሚኒስትር ግን የአገሪቱን ጦር ሰፈሮች መጠቀም ሁሌም የሚናከብረው የመንግስታችን ስምምነት ነው፣ ያ ደግሞ እኔ ጠቅላይ ሚኒስትር ስለሆንኩ ድረስ የሚጣስ አይደለም ብለዋል። አርብ ዕለት ሜሎኒ ትራምፕ በፈረንሳይ በተካሄደ ቡድን 7 ሀገራት ጉባኤ ላይ ከኔ ጋር ፎቶ ለመነሳት ለመነች ሲሉ በተናገሩበት መገረማቸውን ማስታውቀው ነበር። ትራምፕ በየካቲት ወር ኢራን ላይ ወታደራዊ እርምጃ መውሰድ ከጀመሩ ወዲህ የሁለቱ መሪዎች አለመግባባት እያደገ መጥቷል ይላል ቢቢሲ። የጣሊያን ውጭ ጉዳይ ሚኒስትር አንቶኒዮ ታጃኒ በሚቀጥለው ሳምንት ወደ አሜሪካ ሊያደርጉት የነበረው ጉዞም በዚህ አለመግባባት ምክንያት ተሰርዟል። ትራምፕና ሜሎኒ በዚህ ሳምንት ፈረንሳይ ውስጥ በተካሄደው የቡድን 7 ጉባኤ በቅርበት ሲነጋገሩ የታዩ ሲሆን የጣሊያኗ ጠቅላይ ሚኒስትር ኋላ ላይ ለጋዜጠኞች ግንኙነታቸው ላይ ለውጥ እንደሌለና ምንም አይነት መወቃቀስ እንዳልተፈጠረም ተናግረዋል። ይሁን እንጂ ትራምፕ ከአንድ የጣሊያን ቴሌቪዥን ጣቢያ ጋር በስልክ ቃለ ምልልስ ሲያደርጉ ፎቶ እንድንነሳ ስትለምነኝ አሳዝናኛለች ብለዋል። ትራምፕ ጠቅላይ ሚኒስትሯ ስላናገርኳት ምናልባት ደስ ብሏት ይሆናል ማለታቸውን የገለጸው ቴሌቪዥን ጣቢያው ፕሬዚዳንቱ እንዲህ ያሉትን የራሳቸውን የእንግሊዝኛ ንግግር ሳያሰማ በጣሊያንኛ የተተረጎመውን አቅርቧል። ይህን ተከትሎ ጠቅላይ ሚኒስትር ሜሎኒ ትራምፕ ያሉትን ሙሉ በሙሉ ባለማመን መገረማቸውን በኢንስታግራም ላይ ለ7 ሚሊዮን ተከታዮቻቸው ባስተላለፉት አጭር የቪዲዮ መልእክት ምላሽ ሰጥተዋል። ይህ ክስተት ለመጀመሪያ ጊዜ ያጋጠመ አለመሆኑን በመግለጽ የአሜሪካ ፕሬዚዳንት ለአጋሮቻቸው እንዲህ አይነት ባህሪ ለምን እንደሚያሳዩ አላውቅም ብለዋል ጠቅላይ ሚኒስትሯ። ነገር ግን ማስታወስ ያለባቸው አንድ ነገር አለ፣ እኔ ሞንኩ ጣሊያን ፈጽሞ ለምንን አናውቅም ብለዋል። በ2022 የጣሊያን ጠቅላይ ሚኒስትርነትን የያዙት ሜሎኒ በጥር 2025 በትራምፕ ሲመት በዓል ላይ የተገኙ ብቸኛው የአውሮፓ ሀገር መሪ ሲሆኑ በአውሮፓ ህብረት አባል ሀገራት መሪዎችና በአሜሪካ ፕሬዚዳንት መካከል ድልድይ እንደሚሆኑ ተስፋ ተጥሎባቸው ነበር። ነገር ግን የትራምፕ ነቆራና ትችት አሁን ላይ ሜሎኒን በአውሮፓ ካሉ የተበሳጩ መሪዎች መካከል አንዱ አድርጓቸዋል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።